ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። እንግዲህ በሳምንቱ መጨረሻ ላይ የአርሰናል የሻምፒዮንነት ጉዞ ከተጠናቀቀ በኋላ አሁን ደግሞ ፊታችን የሚሄደው የፊታችን ቅዳሜ የሚከናወነው ሜይ 30 የሚደረገው የአርሰናልና የፒኤስጂን ጨዋታ በተመለከተ የሚነሱ ሀሳቦች ላይ ጊዜ መስጠት ይሆናል። ይሄ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ሁለት በእግር ኳስ የተሻለ መረዳት ያላቸው አሰልጣኞች የሚያደርጉት ጨዋታ ነው። እንደምታውቁት እግር ኳስ በዚህ ዘመን ሪጂዲቲን እየተወ አሁን ፍሉድ የሆነ ወይም ደግሞ የሚያድግ በእንቅስቃሴ ከአንድ ሜዳ ወደ ሌላኛው ሜዳ የሚሄድ ሽግግሮችን የሚመርጥ ተገማችነትን የሚቀንስ እየሆነ መጥቷል። በእነዚህ ተገማችነትን በሚቀንሱ የእግር ኳስ ሽግግሮች ውስጥ ደግሞ የአሰልጣኞች ስነ ባህሪ በጣም ወሳኝ ነው። አሰልጣኞች ለጌሙ የሚሰጡት ዕውቀት፣ ጌሙ ከነሱ የሚያገኘው ጥቅም የእግር ኳስን አስቴቲክ ካልቸር አሁን ከፍ እያደረገው መጥቷል። እግር ኳስ በራሱ ሊታይ የሚችልባቸው ምክንያቶች አሉት። እግር ኳስ ከማሸነፍና ከመሸነፍ የዘለለ በጣም ብዙ ዲቴሎች አሉት። ለዚህ ነው እግር ኳስን አብዛኞቻችን ወደ ውስጥ ገብተን የምንመለከተው። ሁለቱ አሰልጣኞች በእግር ኳስ ትልቁን ባርሴሎና ነክተው ወጥተዋል። በተጫዋችነት ዘመናቸው በባርሴሎና እግር ኳስ ክለብ ታሪክ ውስጥ በጣም ጎልደን ጄኔሬሽን የሚባለው ይሄ የ2000 ሚሊኒየም ከገባ በኋላ በፈረንጆቹ ከፈነዳው ትውልድ መካከል ይገኛሉ። በእርግጥ ሉዊስ ኤንሪኬ ቀደም ብሎ በባርሴሎና የመጣ ተጫዋች ነው። 90ዎቹ መጨረሻ አካባቢ የመጣ ተጫዋች ነው። የዚህ ተጫዋች ዕውቀት በጌም ውስጥ የአሰልጣኞችን እይታ ያቀላሉ ተብሎ የሚታሰቡ ተጫዋቾች መካከል አንዱ ነው። ምክንያቱም በሜዳ ውስጥ የነበረውን አረዳድ ብዙዎች ይናገራሉ። አብረውት የተጫወቱት የቀድሞ ተጫዋቾቹ በሚናገሩት ሐሳብ ውስጥ የምንረዳው ነገር ምንድነው? ሉዊስ ኤንሪኬ ቀድሞ ማሰልጠን የጀመረ ሰው እንደሆነ። የዚህ ተጫዋች አሰልጣኝነት ስራ ልክ እንደ ጋርዲዮላ በባርሴሎና ቢ ቡድን ውስጥ ነው። ከፔፕ ጋርዲዮላ ዋናውን ቡድን ከመቀበል በኋላ ነው እንግዲህ የሚመጣው። ቢ ቡድኑ 2008 ላይ ነው የያዘው። ጋርዲዮላ የባርሴሎና ቡድን 2008 ላይ ነው የያዘው። ከዛ በፊት የባርሴሎና የጨዋታ ዘመኑ ሪያል ማድሪድ ወደ 5 ዓመት ከቆየ በኋላ ወደ ባርሴሎና ሄዶ ከ1996 እስከ 2004 አካባቢ ወደ 207 ጨዋታዎችን አድርጎ 73 ጎሎችን ማስቆጠር የቻለ ሚድፊልድ ኤንድ ፎርዋርድ የፊት መስመር ተጫዋች ነው። የአማካኝ ክፍል ተጫዋች ነው። በእንቅስቃሴ በተለይ የሪያል ማድሪድ እና የባርሴሎና ዘመኑ የሚታወቅበት አንዱ ትልቁ ስኬቱ ምንድነው? ይሄ አልሸነፍ ባይነቱ፣ እልሁ፣ ጨዋታን የሚያሸንፍበት የራሱ ቀለም ያለው ተጫዋች መሆኑ ነበር። የዘመናዊው የሪያል ማድሪድ እና የባርሴሎና ቡድን የሚያስታውሰው አይነት አሰልጣኝ ነው። የሚኬል አርቴታም የእግር ኳስ ህይወት በዛው ያለፈ የእግር ኳስ ህይወት ነው። በስኬት ያለፈ የእግር ኳስ ህይወት ነው። በተለይ ፓሪስ ሴን ጀርመን የነበረው የሚኬል አርቴታ ታሪክ ለብዙዎች ማስተማሪያ የሚሆን ታሪክ ነው። በወቅቱ በጣም ትልልቅ የሚባሉ ተጫዋቾች የነበሩበት ሰዓት ላይ ነበረ በፓሪስ ሴን ጀርመን ይሄ ሰው የነበረው። ከዛ በፊት በነበሩት ጊዜያቶች ራሱን ለማሳየት ጥረቶችን ያደረገ ምናልባትም በዘመኑ ኳሊቲ በነበራቸው ተጫዋቾች ስር ውስጥ መገኘቱ ብቻ፣ በዘመኑ የተሻለ ጥራት ያላቸው ተጫዋቾች መኖራቸው ብቻ ገኖ እንዳይወጣ ያደረጉት ሰው ነው እንጂ የሚኬል አርቴታ የእግር ኳስ ህይወትም እንዲሁ ስኬታማ የሚባል የእግር ኳስ ህይወት ነበር። የነጄጂ ኦኮቻ እሱ በነበረበት ሰዓት በፒኤስጂ የነበራቸው
አስተዋጽኦ በጣም ከፍተኛ ነበር። ከ2001 እስከ 2002 የፓሪስ ሴን ጀርሜን በጣም ትልቅ ቡድን ነበር። በነገራችን ላይ ትልቅ ተጫዋቾች የነበሩበት ነው። እነ ሮናልዲኒዮን ጨምሮ ራሳቸውን ትልልቆቹ እያሳዩበት ነው 2002 የውድድር ዓመት። በዛ ቡድን ውስጥ ራሱን ለማሳየት ጥረቶች አድርጓል። በውሰት መጥቶ ማለት ነው። በሬንጀርስ የሚወደድ ሰው ነበር ሚኬል አርቴታ። በኤቨርተን ደግሞ በውሰት መጥቶ ቋሚ ሆኖ እስከተጫወተበት እስከ 2011 ድረስ የእንግሊዝ ፕሪሚየር ሊግን ሕይወት ከሰጡ በእንግሊዝ ፕሪሚየር ሊግ ውስጥ በጣም ብዙ ካየናቸው የፉትቦል ካልቸርን ከቀየሩልን፣ በተለይ የእንግሊዝ እግር ኳስን የፉትቦል እይታ ካስተካከሉልን፣ ተንጋዶ የነበረውን መስታወት ስርዓት ባለው መንገድ እንድንመለከተው ካደረጉን ኳሊቲ ተጫዋቾች መካከል አንዱ ነው ሚኬል አርቴታ። ስለዚህ ሁለቱም በእግር ኳስ በጣም ትልቅ የሚባል ታሪክ ያላቸው ሰዎች ናቸው። እንግዲህ የፊታችን ቅዳሜ የሚገናኙት የነኚህ ሁለቱ አሰልጣኞች አሁን የገነቡት ቡድን ደግሞ የሚያቀራርበው ነገር አለ። ምክንያቱም እግር ኳስ አሁን ወደ ውጤታማው መስመር ስትመጣ ቶፑን ይቺ የመጨረሻውን አርክ መንካት አይቀርም። ይቺ የመጨረሻውን አርክ የምትነካባት የጨዋታ ፎርሜሽን ከነዚህ ሐሳቦች ሊወጣ አይችልም። ከፍሉዲቲ፣ ከሃይብሪድ ፎርሜሽን፣ ከኢንቴንሲቲ ፕሬሲንግ ሊወጣ አይችልም። በጣም ከፍተኛ የሆኑ ሽግግሮችን፣ በጣም ከፍተኛ የሆኑ የሜዳ አጠቃቀሞችን የሚመርጡ አሰልጣኞች፣ የተቀላቀሉ ሐሳቦችን ወይም ደግሞ ሃይብሪድ ፎርሜሽኖችን የሚጠቀሙ አሰልጣኞች፣ እንደገና ሃይ ኢንቴንሲቲ ፕሬሲንግን የሚመርጡ ወይም ደግሞ ከፍተኛ የጨዋታ ግለት ያለው የማጥቃትም ሆነ የመከላከል ዲፌንሲቭ ከቨርም ሆነ አታኪንግ ሽግግሮችን የሚመርጡ አሰልጣኞች ነው ያሉት በዚህ ሰዓት። ሁለቱ ከዚህ ውስጥ የሚገኙ ናቸው። በተለይም ደግሞ ሪጂድ የሆነውን ወይም ደግሞ ምንም የማይለወጠውን ሐሳብ አይፈልጉትም። በአንድ ሐሳብ ውስጥ መቆየት፣ በአንድ ስትራክቸር ውስጥ ቅርጽ ውስጥ መቆየት አይፈልጉም ሁለቱ አሰልጣኞች። ለዚህ ነው የአውሮፓ ቻምፒየንስ ሊግን የፍጻሜ ጨዋታ እንዲጠበቅ የሚያደርገው። ሁለቱ ቡድኖች በኳሊቲ ደረጃ ኮንስታንትሊ ሺፍት ኦፍ ዘ ፕሌይ ላይ የሚቆዩ አሰልጣኞች ናቸው። በጣም በድግግሞሻዊ የጨዋታ ቅርጾችና የጨዋታ ልውውጥ ሐሳቦች ላይ የሚቆዩ ናቸው። በማጥቃትና በመከላከል እንቅስቃሴ ውስጥ የመከላከል ስትራክቸሩን የሚያግዙ አማካኞች፣ የመከላከል ስትራክቸሩን የሚያግዙ አጥቂዎች፣ የማጥቃት እንቅስቃሴውን የሚያግዙ ተከላካዮችን የሚጠቀሙ ናቸው ሁለቱም አሰልጣኞች። ለዚህ ነው የሞደርን ፉትቦል የእግር ኳስ ሐሳብን በአውሮፓ ቻምፒየንስ ሊግ የፍጻሜው ጨዋታ ላይ ተተግብሮ እንመለከተዋለን የምንለው። ለምሳሌ ሁለቱም ከሚጠቀሟቸው የጨዋታ ሐሳቦች መካከል ተከላካዮችን ገልብጦ አማካኝ አድርጎ የመጠቀም ስራዎችን በተደጋጋሚ ይሰራሉ። ይህንን በሚጠቀሟቸው ተጫዋቾች ውስጥ የቀኝና የግራ ተከላካዮቻቸውን ወደ አማካኝ በማሳተፍ የአማካኝ ክፍልን ዴብዝ በመጨመር የተሻለውን የእግር ኳስ አታኪንግ ፖይንት ስትራክቸር በመፍጠር የማጥቃት እንቅስቃሴው በሳል እንዲሆን በቀላሉ በተጋጣሚ የጨዋታ ወጥመድ ውስጥ እንዳይወድቅ የማድረግ ስራዎችን ይሰራሉ። የአማካኝ ክፍል ሽግግሮችን የሚመሩ ተጫዋቾች የጨዋታው ወሳኙ ክፍል ናቸው ብለው የሚያምኑ ሁለት አሰልጣኞች ናቸው። ናውም ሚኬል አርቴታ በዚህ ጉዳይ ላይ በዘንድሮ የውድድር ዓመት ሻምፒዮን ከሆነባቸው ፖይንቶች መካከል አርቲፊሻል ትራንዚሽን የሚባለው ሐሳቡ ይገኝበታል። አርቲፊሻል ትራንዚሽኑ ሁሌም ቢሆን የሚለዋወጥና አንዴ ፈጥረው የሚቀጥል አለመሆኑ ለቡድኖች ተገማች እንዳይሆን አድርጎታል። ከመከላከል ስትራክቸር የሚነሱት ተጫዋቾች የሚሰጣቸው የማጥቃትና የሽግግር ሚና አንድ ወይም ደግሞ ሁለት ብቻ የማይሆንበት ሐሳብ ነው።
ለምሳሌ የቀኝ የተከላካይ መስመር ተጫዋች የነበረው ዩሪን ቲምበር እስከ ተጎዳበት ሰዓት ድረስ ከጨዋታ 65% የሚሆነው የሜዳ ክፍል የሚሸፍነው ከ30 ሜትር በኋላ ባለው የአርሰናል የማጥቃት እንዲሁም የጌም ኮንትሮል ሲቹዌሽን የሚባለው ክፍል ላይ ነው። ይህንን ክፍል የሚመራው ተጫዋች የቀኝ የተከላካይ መስመር ተጫዋች ነው። በአርሰናል የግራ የተከላካይ መስመር ክፍል ተጫዋች የሆነው ሪካርዶ ካላፊዮሪ በተሰለፈባቸው ጨዋታዎች የመጨረሻዎቹን 70 ሜትሮች የመጨረሻዎቹን 65 ሜትሮች በመቆጣጠር ከአንድ የመስመር አማካኝና ከአንድ ሴንተር ፎርዋርድ በላይ የጨዋታውን እድል ወስኗል። ይሄ ማለት ወደፊት እየሄደ በስትራክቸሩ ለምሳሌ አርቴታ ሲጀምረው 4-3-3 የጨዋታ ስትራክቸር ቢኖረው ወደ 3-2-4-1 የጨዋታ ስትራክቸር በመምጣት ወይም ደግሞ ወደ 3-2-2-3 የጨዋታ ስትራክቸር በመሄድ በተለይም የመጨረሻው የሜዳ ክፍል ላይ የሚኖረውን የአታኪንግ ቦክሱን በማዘጋጀት የማጥቃት እንቅስቃሴው ያደገ ህይወት ያለው እንቅስቃሴ እንዲሆን አድርጎታል። አብዛኛውን በኦቨርላፒንግ እና በአንደርላፒንግ በመሄድና በመመለስ እንቅስቃሴ ውስጥ በተለይ የዋይድ ሴንተር ባኮችን በመጠቀም ሁለቱ አሰልጣኞች የተሻለ የሚባለው የቡድን እድገታቸውን አሳይተዋል። ዋይድ ሴንተር ባኮች አብዛኛውን ከመከላከል ሪጂዲቲው እየወጡ ወደ ማጥቃት ሽግግሮች በመግባት የማጥቃት ህይወቱን ወይም ደግሞ የማጥቃት ነፍስያውን በማምጣት ቡድኖቻቸው ሊጠቀሙ የሚገባቸውን ነገር እንዲያገኙ የሚደረግበት የጨዋታ ስትራቴጂ ነው። ይሄ እንግዲህ ዋይደር ሴንተር ባኮች በዚህኛው ዘመን በተለይ ደግሞ ባለፉት 5 እና 10 ዓመታት ውስጥ እየተመለከትን ያለ ነው። ምንድነው መከላከል ብቻውኑ የቡድን እንቅስቃሴ ዋስትና እንዳልሆነ የተረጋገጠበት ዘመን ነው። በምትከላከልበት እንቅስቃሴ ውስጥ የምትከላከለው ዋስትና ስታጣ ብቻ ነው። ስለዚህ ማጥቃት ዋስትና የሚሰጥ ከሆነ ማጥቃቱን የሚያግዙ የተከላካይ መስመር ተጫዋቾች እንዲፈጠሩ ማድረግ ነው። ሁሌም ቢሆን አደጋ ሲመጣ ነው የምትከላከለው። ስለዚህ በማጥቃት እንቅስቃሴ ውስጥ የመከላከል ስትራቴጂን ማሳደግ ነው የሚፈልጉት። ይሄኛው የእግር ኳሱ ትልቁ ሐሳብ ነው። ሁለቱ የመሃል የተከላካይ መስመር ተጫዋቾች የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚዎቹ የፓሪስ ሴን ጀርሜንና የአርሰናል ተጫዋቾችን ከተመለከትን በማጥቃት እንቅስቃሴ ውስጥ የሚሳተፉ እንጂ ቆመው የሚቀሩ ቆመው የሚጠብቁ የተከላካይ መስመር ተጫዋቾች አይደሉ። ከመከላከል ወደ ማጥቃት፣ ከመከላከል ወደ አማካኝ፣ ከመከላከል ወደ ዊንግ፣ ከመከላከል ወደ ተፈለገው የሜዳ ክፍል የሚሄዱበት የራሳቸው መንገድ ማጥቃቱን አማራጭ የሌለው የሜዳ ክፍል አድርገው የሚያሳድጉበት የጨዋታ ስትራቴጂ ነው። ለዚህ ነው በመከላከል ስትራቴጂ ውስጥ አለመቆየታቸውን የፍጻሜውን ጨዋታ እንዲጠበቅ የሚያደርገው። ሁለቱም ቡድኖች ከሚያመሳስላቸው ነጥቦች መካከል የፕሬሲንግ ኤንድ ካውንተር ፕሬሲንግ ላይ ተቀራራቢ የሆኑ ባህሪያቶች አሏቸው። በዚህ ሰዓት ያው ዘመናዊ እግር ኳስ አሁን እያደረገ የሚገኘው ነገር ምንድን ነው? መከላከል የሚጀምረው በፕሬሲንግ ነው። የመጨረሻው የሜዳ ክፍል ላይ የሚደረገው የጨዋታ ጫና፣ ጌሙን ዲክቴት አድርገው የሚያፍኑት የጨዋታ ቴምፖ፣ ኳሱ ወደ የትኛው እንቅስቃሴ ሄዶ አደገኛ ሊሆን ይችላል፣ እንቅስቃሴው ወደ የትኛው ቦታ ሄዶ አደገኛ ሊሆን ይችላል የሚለውን በመምረጥ የተሻለውን ስራ ይሰራሉ። አርሰናል ለፓሪስ ሴን ጀርሜን አስቸጋሪ ከሚሆንባቸው ነጥቦች መካከል አንዱ በዚህ የጨዋታ ስትራቴጂ ውስጥ ያለው የማንቱማን ፕሬሲንግ ሐሳብ ነው። የአግሬሲቭ የማንቱማን ፕሬሲንግ በተለይም ደግሞ ሃይ አግሬሲቭ የሆኑ የጨዋታ እቅዶች ያሉት ነው። ከፍተኛ የሆነ የጨዋታ ቁጥጥሮችን፣ ከፍተኛ የሆነ የጨዋታ የኃይል ሐሳቦች አሉት።
አንድ ቡድን ኳስ ይዞ ወደ አደገኛው ቦታ የሚሄድበትን የሽግግር ጊዜ ማዘግየት ነው ዋነኛው ዓላማው። በእንቅስቃሴ አንድ ቡድን በፍጥነት ወደ ተጋጣሚ ሜዳ የሚገባ ከሆነ በፍጥነት ወደ ተጋጣሚ ሜዳ ገብቶ የተጋጣሚን እንቅስቃሴ በልጦ ተጋጣሚን ከጨዋታ ውጭ የሚያደርግባቸው ሁኔታዎች ሊኖሩ ይችላሉ። ወይም ደግሞ ተጋጣሚን ሊበልጥ የሚችልባቸው ተጋጣሚን ሁለተኛው ደካማው የሜዳ ላይ ቡድን ሊያደርግ የሚችልባቸው እድሎች አሉ። ስለዚህ የዚህ የጨዋታ ስትራቴጂ ዋነኛው ሐሳብ ምንድን ነው? ተጋጣሚ ወደ አንተ የጨዋታ ሜዳ እንዳይመጣ የምትገድብበት የምትከለክልበት ወይም ደግሞ ዲሌይንግ ዘ አታክ ማጥቃቱን የምታዘገይበት ሐሳብ። አብዛኛውን በጨዋታ እንቅስቃሴ ማጥቃቱ የሚዘገየው ባለፉት 30-40 ዓመታት የነበረው የእግር ኳስ ሐሳብ በተከላካይ መስመር ተጫዋቾች አማካኝነት የሚገደቡ ሽግግሮችን ተከላካዮች የሚከለክሉበት የራሳቸው የጨዋታ ቀጠናና ሐሳብ ነበር። አሁን ማጥቃቱ እንዲዘገይ የሚያደርጉት የመስመር የማጥቃት ተጫዋቾች ወይም ደግሞ የሴንተር ፎርዋርድ ተጫዋቾች ሚና ሆኗል። እነኚህ ተጫዋቾች ናቸው ማጥቃቱን የሚያዘገዩት። የአማካኝ ክፍል ተጫዋቾች ናቸው ማጥቃቱን የሚያዘገዩት። ማን ቱ ማን ፕሬሲንግ ላይ አግሬሲቭ የሆነ ማን ቱ ማን ፕሬሲንግ በሚያከናውኑበት ሰዓት ከፍተኛ የሆነውን የጨዋታውን የማጥቃት መዘግየትን ያመጣሉ። ማጥቃት በሚዘገይበት ሰዓት ተጋጣሚ ከእቅድ ውጪ የሆነ ነው የሚመጣው። በቢልድ አፕ ሁለት ነገሮች አሉ፣ ዊዝ ኤም ኤንድ ኤምለስ የሚባሉ በዓላማና ከዓላማ ውጭ የሆኑ የጨዋታ ቢልድ አፖች አሉ። ፐርፌክት ወደ ሆነው ወይም ደግሞ በጣም ፍጹም ወደ ሆነው የጨዋታ ምስረታ ከሄድን የመጀመሪያው የጨዋታ ሂደት ከተመለከትን በጣም ቅርብ የሆኑ ለፍጹምነት ቅርብ የሆነ የመጀመሪያ የጨዋታ ግንባታን ከሚመርጡ ከአውሮፓ ውስን ቡድኖች መካከል ሁለቱ ቡድኖች ይገኛሉ። በተለይም እነዚህ ሁለቱ ቡድኖች ሃይ ሪስኪ ቢልድ አፕ ይመርጣሉ። ከፍተኛ የሆነ አደጋ ወደ ራሳቸው ሜዳ ይስባሉ። ጌሙ ላይ ከምንመለከታቸው ተደጋጋሚ የጨዋታ ፓተርኖች መካከል ሃይ ሪስኪ ቢልድ አፕ አንዱ ነው። ተጋጣሚ ወደ ራስ ሜዳ በሚመጣበት ሰዓት ተጋጣሚ ወደ ራስ ሜዳ የመጣበትን አደጋ ማቆም የሚቻልበትን ሐሳብ ይደጋግሙታል። ሁለተኛውን የሜዳ ክፍል በሁለተኛ ኳስ መጫወት የማይፈልጉ ሁለት ቡድኖች ናቸው። ሁለተኛው የሜዳ ክፍል ተጫዋችን ቀንሶ እንቅስቃሴን ቆርጦ መውጣት የሚፈልጉ ሁለት ቡድኖች ናቸው የሚገናኙት። በእንቅስቃሴ ጨዋታው እንዲጠበቅ የሚያደርገው ያን ነው። በዚህ ሁኔታ ውስጥ ስህተቶች ሊኖሩ ይችላሉ። በዚህ ሁኔታ ውስጥ ገደቦች፣ የሽግግር ገደቦች ሊኖሩ ይችላሉ። ለዚህ እንቅስቃሴ መፍትሄ የሚሆኑ ተጫዋቾችን ይዘው መምጣታቸው ነው ደግሞ ይበልጥ እንቅስቃሴውን ሕይወት ያለው እንዲሆን የሚያደርገው። ሉዊስ ኤንሪኬ የሚናገረው ነገር አለ በተደጋጋሚ። የቡድንህ ግንባታ የሚወሰነው አንተ በተጫዋቾችህ አእምሮ ውስጥ በምታስቀምጠው የነጻነት ልክ ነው ይላል። የነጻነቱ ቦተም ላይን ከፍ ያለ ካልሆነ የቡድን ግንባታ ሂደትህ፣ የማጥቃት እንቅስቃሴ፣ ተጋጣሚን የምትበልጥባቸው ጌሙን ኮንትሮል የምታደርግባቸው ሁኔታዎች በሙሉ መፍትሄ እያጡ ይሄዳሉ ይላል። ስለዚህ በተጫዋቾችህ አእምሮ ውስጥ የምታስቀምጠውን ነገር አስብ ይላል። አንዴ ነው። ሁለተኛ የአማካኝ ክፍል ተጫዋቾችህ በየትኛውም የጨዋታ ክፍል ሄደው የሚፈልጉትን ስትራክቸሩን የሚጠቅም ነገር እንዲያደርጉ ነፃነት ስጣቸው ይላል። እንዲያደርጉ የምትሰጣቸው ነፃነት በእንቅስቃሴ አንተ የምታስበውን ፖይንት መዳረሻ መንገድ ይሰጣል ይላል። ያ ካልሆነ ግን አብዛኛውን ጊዜ የቦታ አሸፋፈን ችግር ሊፈጠርብህ ይችላል ይላል። ለምሳሌ እሱ አንድ ከሚያነሳቸው ፖይንቶች መካከል ከሚጠቃባቸው ሐሳቦቹ መካከል የዲፌንሲቭ ሽፋን ይሄ ቨልነራቢሊቲ ላይ
አጠንክሮ ነው የሚሰራው። ለአርሰናሉ ጨዋታ በጣም አስቸጋሪ የሚሆነው የሉዊስ ኤንሪኬ ድክመት ተብሎ የሚታሰበው ምንድን ነው? የሱ ቡድን ወደፊት ይሄዳል ነውም ፑሽ ማሲቭ ዊዝ ማሲቭ ነምበርስ ነው የሚለው። ወደፊት በብዙ ቁጥር ገፍታችሁ ሂዱ ብሎ ነው ለተጫዋቾቹ የሚናገረው። ስለዚህ ኦፖነንትን የተጋጣሚ ቡድንን የአማካኝ ክፍል ወይም ደግሞ የተጋጣሚ ቡድንን አጠቃላይ የጨዋታ እንቅስቃሴ ለመቆጣጠር የሃፍ ስፔሶችን መቆጣጠር፣ የሚድ ዞን ፔኔትሬሽኖችን መገደብ ያስፈልጋል ይላል። ስለዚህ እዚህ ቦታ ላይ የምትገኝበት መንገድ ጌሙን የሚወስንልህ መንገድ ነው ብሎ ነው የሚያስበው። በቁጥር በዛ ብለህ መጫወት አለብህ፣ ኮንትሮል የምታደርገው እንቅስቃሴውን የምታዘው እዚህ ቦታ ላይ ነው ብሎ ስለሚያስብ ነው። ነገር ግን እዚህ ቦታ ላይ አስቸጋሪ የሚያደርግበት አንዱ ሐሳብ በአርሰናሉ የፍጻሜ ጨዋታ ላይ ከሚጠቃበት ወይም ደግሞ በአታኪንግ ቫልነራቢሊቲ ላይ በተለይም ለማጥቃት በሚሄድበት እንቅስቃሴ ውስጥ በሚተዋቸው ሁኔታዎች ውስጥ ይሄ የሉዚንግ ቦል ሲቹዌሽኖች አሉ፣ ወይም ደግሞ የኳስ ማጣት ሁኔታዎች አሉ። ክፍት የሆኑ ኤሪያዎች ኤክስፖዝድ የሚሆኑ ከሆነ የሚጋለጡ ከሆነ የአማካኝ ክፍል ተጫዋቾች ተመልሰው የፉልባኮችን ቦታ የማይሸፍኑ ከሆነ ፉልባኮች በእያንዳንዱ የጨዋታ እንቅስቃሴ ውስጥ የሚኖራቸው ሚና ያደገ ካልሆነ ሉዊስ ኤንሪኬ በአርሰናል የጨዋታ ዘዬ ሊቀጣ እንደሚችል እሱም ይናገራል። አርሰናሎች 1-1 ላይ በጣም አደገኛ ናቸው ይላል። በተለይም ደግሞ ተጫዋቾቻቸው የኋላቸውን እንቅስቃሴ ትራክ ባክ በማድረግና ፊት ላይ ያለውን የተጋጣሚን እንቅስቃሴ አንቲሲፔት በማድረግ አውሮፓ ላይ በጣም ጠንቃቃውና ምርጡ ቡድን ነው ይላል። ስለዚህ ፊት ላይ ያለውን ነገር አንቲሲፔት ሲያደርግ የ1-1 ሲቹዌሽኖችን ስፔሶችን እየከፈተ በሚጫወትበት እንቅስቃሴ ላይ እኛ ለነሱ ምቹ መሆን የለብንም ነው። በቁጥር በስተን በምንሄድበት እንቅስቃሴ ውስጥ በቁጥር በስተን የምንሄድበትን እንቅስቃሴ ማቆም የለብንም። አዎ ማቆም የለብንም። ነገር ግን በቁጥር በስተን በምንሄድበት እንቅስቃሴ ውስጥ ግን ፊት ላይ የሚገኙ ተጫዋቾች አስፈላጊ ሆኖ ከተገኘ የተከላካይ መስመር ተጫዋቾችን ቦታ የመሸፈን ግዴታ አለባቸው። ይህን ካላደረግን በአርሰናል ፔስ በአርሰናል ኳስ ይዞ በመጫወትና ሁኔታዎችን ቦክሶቹን እያዩ ሽግግሮችን ሽፍት በማድረግ ዕውቀት ውስጥ እንዋጣለን ይላል። ይሄ ነው አርሰናል የሚያስፈራው። ሉዊስ ኤንሪኬ በተደጋጋሚ ከባየር ሙኒክ ጋር ከመጫወቱ በፊት ስለ አርሰናል ሲናገር የነበረው ነገር ይሄ ነው። አርሰናል ቀጣዩን እንቅስቃሴ የሚያይበት መንገድ ከሌሎቹ የአውሮፓ ቡድኖች የተለየ ነው ብሎ ነው የሚያስበው። በተለይ በትዕግስት ወደ ተጋጣሚ ሜዳ እንዲሄዱ የሚያደርጉ ተጫዋቾችን ከመረጡ ይላል ቀዳዳዎችን ፈልገው የማግኘት እድሎቻቸው ከተደጋገሙላቸው ይላል እኛ የምንጥለው ስፔስ ሽፋን የማያገኝ ከሆነ ዋጋ እንከፍላለን ነው የሚለው። በእርግጥም ይሄ ነው አሁን የአርሰናል የጨዋታ ብልጫ ሊወስድ የሚችልባቸው ሽግግሮቹ ማለት ነው። ሃይ ዲፌንሲቭ ላይን ሪስኪዎች አሉበት የሉዊስ ኤንሪኬ ፔዥ። በተለይም ወደፊት በሚሄዱባቸው የፋስት ዊንገሮች ወይም ደግሞ የፈጣን የመስመር ተጫዋቾች እንቅስቃሴ ዌል ድሪልድ ኤንድ ታይሚንጋቸውን የጠበቁ መሆን አለባቸው ብሎ ነው የሚያስበው አሰልጣኝ። በደንብ የተሰሩባቸውና ታይሚንጋቸውን ጊዜያቸውን የጠበቁ መሆን አለባቸው። ስንሄድ ከጀርባችን የምንተወውን ቦታ እያሸፈንን መሄድ አለብን ብሎ ነው የሚያስበው። ኤክስኪዩት የሚያደርጉበት የሎንግ ቦል ሲቹዌሽን ወይም ደግሞ ነገሮችን የሚጨርሱበት የዲያጎናል ቦል የአግድሞሽ ኳስ ሽግግሮች ካሉ ዋጋ ልንከፍል እንችላለን ብሎ ነው የሚያስበው። ስለዚህ እያንዳንዷን እንቅስቃሴያችን መቆጣጠር ይኖርብናል፣ አለበለዚያ ተጋጣሚ ብልጫ በሚገባ ይወስድብናል ብሎ ነው የሚያስበው። በአርሰናል
የሰያፍ የሆኑ የኳስ አጨዋወቶች አብዛኛውን ተጋጣሚን ከጨዋታ ውጭ ሲያደርጉ እንመለከታለን። ተጋጣሚ አብዛኛውን የአርሰናልን የሰያፍ የጨዋታ የኳስ ንክኪዎችን ለማቆም በጣም በፍጥነት የተለዋዋጭነት ባህሪን ማዳበር ስላለበት እነዛን የተለዋዋጭነት ባህሪያቶችን ካላዳበረ በስተቀር ሽግግሮቹን ሊገድባቸው አይችሉም። በተለይ ልውውጦቹ ደግሞ የታቀደባቸው ልውውጦች ስለሚሆኑ ማለት ነው። ቡካዮ ሳካና ትሮሳርድ በዚህ መስመር ላይ ጥሩ ከሆኑ ከአማካኝ ክፍል የሚነሳው የማጥቃት ሽግግር ሊንክ የሚያደርጋቸው የንክኪ እድገቶች ስለሚኖሩ እነኚህ ንክኪዎች ተጋጣሚን ኢዝሊ ባይፓስ የሚያደርጉ ስትራክቸሮችን ደጋግመው ይሰራሉ። ተጋጣሚ በተደጋጋሚ በቀላሉ ኢዝሊ ባይፓስ የሚደረግባቸው ስትራክቸሮች ሲሰራበት ለመብለጥ በሚደረገው እንቅስቃሴና ሂደት ላይ ስማርት መሆን ያስፈልገዋል፣ ይጠበቅበታል። ይሄንን ነው በዚህ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቡድኑ እንዲያገኘው እየፈለገ ያለው ይህ አሰልጣኝ። ምክንያቱም ፉልባኮች ኦቨርሎድ የሚደረጉበት ሃይ ሪስኪ ዲፌንሲቭ ላይን የሚሰራበት ወይም ደግሞ ከፍተኛ የሆነ ለአደጋ የተጋለጠ የጨዋታ ቀጠናዎች በተደጋጋሚ ያለማቋረጥ ዳይናሚክ በሆነ መንገድ የሚፈጠሩበት ጨዋታ ስለሚሆን እነዚህ በተደጋጋሚ የሚፈጠሩ አደገኛ ቦታዎች ሽፋን ካላገኙ በሚመጡ ተጫዋቾች ቅጣት ሊፈጸምባቸው ይችላል። በሁለቱ ቡድኖች ውስጥ ያለው የጨዋታን እንቅስቃሴ በተለይም ደግሞ ኮንትሮል በማድረግ በሚኖሩ የሚመጡ አደጋዎችን ቀድሞ በማወቅና እነዛን አደጋዎች በመቆጣጠር በሚኖረው ሚና የአርሰናል የተከላካይ መስመር ተጫዋቾች ይበልጥ ከፒኤስጂ የተከላካይ መስመር ተጫዋቾች ንቁ ናቸው። በዚህ የውድድር ዓመት በቻምፒየንስ ሊጉ እያንዳንዱ ጨዋታን ታክቲካሊ ያሸነፉባቸው የስፔስ አዌርነሳቸው ለፍጻሜ አብቅቷቸዋል። አርሰናል በዲፌንሲቭ ብሎክ ትራንዚሽን ዘንድሮ አውሮፓ ቻምፒየንስ ሊግ ላይ አንደኛ ቡድን ነው። በሚመለሱ የጨዋታ አደገኛ ሽግግሮች ላይ ተጫዋቾቻቸው ያላቸው ሪስፖንድ የሚያደርጉበት መንገድ በአውሮፓ ቻምፒየንስ ሊግ በዚህ የውድድር ዓመት ጠንካራው ቡድን ያደርገዋል። አርሰናል ይሄን ጥንካሬውን ይዞ ይህንን የተሻለ የሚባለውን የጨዋታ ቁጥጥርን ይዞ በቻምፒየንስ ሊግ የፍጻሜ ጨዋታ ላይ ፔዥን ለማቆም ከሚደረጉ መሰረታዊ የሚባሉ የጨዋታ ሐሳቦች ጋር የሚገናኝ ከሆነ አርሰናል በማጥቃትና በመከላከል ሽግግሮች ውስጥ የስፔሻል አዌርነስ የሚባለው ወይም ደግሞ የቦታ ንቃተ ህሊና የሚባለው የቦታ መረዳት የሚባለው ነገር የተሻለ የሚያሳድግ ከሆነ ሉዊስ ኤንሪኬ የፈራውን አርሰናል ሊያገኘው እንደሚችል ኤክስፔክት ይደረጋል። በማጥቃት እንቅስቃሴ በተለይ የፒኤስጂ ሁለቱ ወሳኝ ተጫዋቾች የአርሰናልን የመከላከል አደረጃጀት የመበታተን ስራ ይሰራሉ። የኦስማን ዴምቤሌና እንዲሁም ኬቪቻ ክቫራትስኬሊያ፣ ዴዚሬ ዱዌ የዘንድሮ የውድድር ዓመት ድክመት የሚባለው ነገር ምንድን ነው? የዲፌንሲቭ ዱዌሎቹ ደክመዋል። በማጥቃት እንቅስቃሴ ፔኔትሬት አድርጎ ይገባል። ነገር ግን ዲፌንሲቭ ዱዌል ላይ እየተመለሰ ሽፋን የመስጠት ቡድኑ አደገኛ የሚባለውን ነገር የማድረግ ስራዎችን እየቀነሰ መጥቷል። የኬቪቻ ክቫራትስኬሊያ የዘንድሮ የውድድር ዓመት የማጥቃት አቅሙ እንዳለ ቢሆንም በመከላከል እንቅስቃሴ ውስጥ ግን ተመልሶ ዲፌንሲቭ ዱዌሎችን የማሸነፍና የሪከቨሪ ሩጫዎችን ደጋግሞ የማድረግ ስራዎችን እየቀነሰ መጥቷል። ይሄ ነው የሚያሳስበው ሉዊስ ኤንሪኬን በአርሰናል የጨዋታ እንቅስቃሴ። በተለይም ደግሞ አርሰናል በፍጥነት የቡካዮ ሳካና የትሮሳርድ ሽግግሮች ካሉ እነዚህ ሽግግሮች በሚፈለገው ሚኬል አርቴታ በሚፈልጋቸው ቶፕ ሌቭል ፐርፎርማንስ ላይ የሚገኙ ከሆነ መስመሮች ላይ አደጋ እንዳይፈጠርበት ይሰጋል። ከዛ ውጭ አማካኝ ክፍል ላይ የሚኖረው ምርጫ ጌሙን ይወስኗል። ሉዊስ ኬሊ ወይንስ ደግሞ ዙቢሜንዲ የሚለው አሁንም ያልተፈታ ነው።
ይህንን ትንታኔ በስፋት እንሰራዋለን ሰሞኑን። በተለይ ሁለቱ ተጫዋቾች በሚሰለፉባቸው ጨዋታዎች ላይ የአርሰናል አማካኝ ክፍል ምን ያክል እያደገ የተሻለ እየሆነ የሚሄድበት እንቅስቃሴው በየትኛው ተጫዋች ሚና ላይ የተንጠለጠለ ነው የሚለውን ነገር ለማንሳት እሞክራለሁ። አሁን ባለው ሁኔታ አርሰናል ሕይወት የሚኖረው አማካኝ ሉዊስ ኬሊን በሚጠቀምበት አማካኝ እንደሆነ ግልጽ ነው። ግን ቁጥሮችን መሰረት አድርገን ሽግግሮችን መሰረት አድርገን የምናነሳው ሐሳብ ይኖራል ማለት ነው። እንግዲህ በእግር ኳስ ውስጥ በጣም ሰፊ የሚባል የእግር ኳስ እውቀት ያላቸው አሰልጣኞች የሚያደርጉት ጨዋታ የሚጠበቅ ይሆናል። ቅዳሜ ሌሎች ሐሳቦችንም ይዘን እንመጣለን። እንግዲህ ጥሩ ጊዜ እንዲሆንላችሁ ከወዲሁ